አቤል አለቀለት። ቢኒን በእርግጥ አሰቃይቶታል። እናም ጽዮንን መደራደሪያ ተጠቀመባት። ነገር ግን ደስ የሚለው ነገር ያፌት አቤል ቢኒን እንዳገተው አወቀ። አሁን ያፌት ደግሞ ለፖሊሶቹ ማን እንዳገተው ቢኒን ፈልጎ ማምጣት እንዳለበትም ቃል ገብቶላቸው ነበር። በቃሉ መሰረት እንግዲህ አቤልን ከገባበት ገብቶ እጅ ከፍንጅ ይዞ ለፖሊስ አስረክቦታል። ያፌት ግን ቢሆንም ደግሞ ፖሊሶቹን ለትንሽ ጊዜ የራሳቸውን ቅጣት አቤልን ከቀጡት በኋላ ያፌት አስወጥቶ ለምን እንደዛ ቀድሞ ቢኒን አግቶ እንዳሰቃየው ዋጋ ይከፍላል በማለትም ዝግጁ ሆኖበታል። አቤል አሁን አለቀለት። ጽዮን ደግሞ ከጭንቀት ተተርፋለች ብዬ አስባለሁ። ምክንያቱም አቤል በቢኒ ተደራድሮባት ነበረ። አሁን ያፌት ታወቀ ያለበት ቦታ ሄዶ ለፖሊስ ስላስረከበው እንግዲህ ጽዮን ደግሞ የተደራደረችበትን እያንዳንዱ ቪዲዮና ሁሉን ነገር ለማጥፋት እሺ ብላ ተስማምታ እያለቀሰች መታ ነበር። ግን ቢሆንም አሁን አቤል ተተያዘ ቪዲዮን ከማጥፋቷ በፊት ከተያዘላት እድለኛ ናት። አጥፍታው ከሆነ ግን በጣም ያናድዳል። እንግዲህ ኤፍራታ ደግሞ ስራዋን እየሰራች ነው። እሱም ምንድን ነው ናታንንና ያፌትን የጸጉራቸው ማበጠሪያ ላይ የቀረውን ጸጉር ሰብስባ ይዛ ዲኤንኤ ምርመራ ልታደርግ ነው። ዶክተሩንም ደውላ አናግረዋለች። ዲኤንኤ ምርመራ ለገኒ ነው ብላ እራሷን አሳምና ነበር፣ ግን አውቃ ነው ያፌትንና የናታንን ወንድምነት ለማረጋገጥ ነው። ጽዮን አሁን በጣም ታሳዝናለች። ጽዮን ቢኒ በህይወት እንዳለ ሲላክላት እንደ ጅልም አሳቃት፣ አለቀሰችም። ይሄን ያዩት ያስተዋሉት ናታንና ቤዛ በጣም ተገረሙ። በቃ ተንቀጠቀጡ። በቃ አበደች ብለውም አሰቡ። እሷ ግን ቢኒ በህይወት መኖሩ ከምንም በላይ አስደስቷታል። የደስታ ልቅሶ አነባች፣ የደስታ ሳቅም ሳቀች። ያሳዝናል። ቢኒ ግን ሳላደንቀው አላልፍም። እንደዛ እንኳ እያሰቃየው ጀግና ነው። አንተ ሙትቻ አንተ ነህ እኔን የምትጫወትብኝ ጠብቅ አለው። ግን አቤልም መጀመሪያ ከዚህ መውጣት ከቻልክ ነው አለ። እንግዲህ ቢላዋ ይዞ ጽዮንን ጠሯት። ከዛም አንቺ ከኔ መራቅ የፈለግሽው ለምንድን ነው? ልጁ በህይወት መኖር እንዲኖር ከፈለግሽ የምልሽን አድርጊ፣ ቪዲዮዎችንም እያንዳንዷን ነገር አጥፊ አላት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሐረግ ድራማ በጉጉት የሚጠበቀው ተወዳጁ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ቢኒን አቤል እያሰቃየው ይገኛል። የቢኒ እንግዲህ ጀግንነት እንደዛ እንኳ እጅ ተፍንጅ ተይዞ በጉዳት ላይ የደረሰ አንተ ከኋላ መጥቶ የሚወጋኝ ወንድ አይደለም፣ ለኔ ወንድ ከወንክ ፊት ለፊት ትጋፈጥ ነበር እያለም እንግዲህ ይዞታል ማለት ነው። ነገር ግን እጁንም እግሩንም አፉንም ስላሰረው አማራጭ የለውም። ስልክህን ፓተር ክፈት በማለት የስልኩን ፓተር ከፍቶ ጽዮን ጋር እያንዳንዱ ነገር እንዲልክ አደረገው። ጽዮን ያንን ስታይ በቃ ሳቅ አይሉት፣ ደስታ አይሉት፣ ሀዘን አይሉት፣ አለቀሰች፣ ተብረከረከች፣ ሳቀች። ይህን ያስተዋሉት ናታንና ቤዛ እህት የምንሆነች በማለት ቤዛም ሩጣ ምን ሆነሽ ነው? ምን አይተሽ ነው? እያሉም ቢከቧክትም እሷ ግን አሁንም በኃይለኛው ትስቃለች። እንባ ይወርዳል። እያለቀሽ እኮ ነው ምንድን ነው ሲሏትም በስተመጨረሻ ወንድሜ ቢኒ በህይወት አለ አለችው። ስልኩን ተቀብሎ ሲያየው አለ። እመኝኝ እባክህን ወንድሜ እርዳው፣ ቢኒን ያላንተ የሚረዳው ሰው የለም፣ ከዚህ ስቃይ ያውጣው አለችው። እህቴ እመኝኝ ቢኒን አምጥቼ አስረክብሻለሁ አሁኑኑ አለ ናታን። እና መለስ አለና ግን ማኑ ይህንን የላከልሽ ማን ነው እሱ ሲላትም ያማል
የተላከው በቢኒ ስልክ ነው። ማን ይላከው እኔ አይመለከተኝም። ዋናው ነገር በህይወት መኖር ነው ቢኒ አለች። ናታንም ለጽዮን ቃል ገብቶላት ከቤት ወጣ። እንግዲህ የዳራ እናት ደግሞ ናታንን ቤት ውስጥ እንዲሄድ ስራም እንዲይዝ ቀጥራለች። ግን ደግሞ ሌላ ሰዎች እንዲከታተሉትም አድርጋለች። እውነት ናታን አሸናፊ ይሆናል ወይ? እንግዲህ ከባድ ነገር ነው። እናም አሁን አቤል እያደረገው ያለው ነገር ከምንም በላይ ከባድ ነው። እዚህ ጋር ገኒ አታወራም፣ አትሰማም፣ አትለማም እና ጽዮን ከዛ በኋላ ለዳግም ደውላ አጎትህ አለ ስትለው ዳግም የሚሆነው ግራ ገባው። እንዴት በማለትም እባክሽን እኔ እናቴን ጥዬ መውጣት አልችልም፣ አንቺ ነይና ማውራት ያለብን ጉዳይ አለ አላት። አወሩ። ሄደው ግን እዛ እንደሄደች ገኒ ለውጥ አላት ስትለውም ስታያት ምንም ለውጥ የላትም እኮ መድኃኒቷን እየሰጠናት ወይ አለችው ጽዮን። እሱም አው አለ። እናም እንግዲህ መሄድ አለብህ በቃ ተቀምጠው ሊያወሩ እያሉ ግን አንድ ሜሴጅ መጣ። አቤል ነኝ፣ አሁኑኑ በምልክልሽ አድራሻ መምጣት አለብሽ፣ ካልሆነ ግን ቢንያምን በህይወት አታገኙም አላት። ጽዮንም ድንገት እየከነፈች ለመሄድ ፖርሳን አንጠለጠለች። ከዛም ዳግም የት ነው ጽ የምትሄጂው አላት። እኔ አሁን መሄድ አለብኝ አትጨነቅ ምናምን ብላ አሳምና ወጥታ አቤል ጋር ሄደች። አቤል ግን ቢኒን የሚያስፈራራበትን ቢላዋም ይዟል። ሲቀጥልም ደግሞ እያንዳንዱ ቪዲዮና ፎቶ አሳያት። በጣም አዘነች፣ ተብረከረከች። እናም እኔ ነይ ስልሽ ትመጫለሽ፣ ነይ ሂጂ ስልሽ ትሄጃለሽ፣ አድርጊ ያልኩሽን ነገር በሙሉ ታደርጊያለሽ፣ እንደዛ እያንዳንዱ እንቅስቃሴሽን እከታተልሻለሁ። ስለዚህ ይህን ነገር የማታደርጊ ከሆነ ቢኒን በህይወት አታገኘውም፣ የምታደርጊ ከሆነ ደግሞ ቢኒን እለቅልሻለሁ ብሎ ቃል ገባላት። ጽዮንም ሳትወድ በግዷ ያንን ዳግም ጋር የያዙትን የአቤልን ሪከርድና ቪዲዮ እንድታጠፋም አስገደዳት። እሷም ለቢኒ ስትል እሽ ብላ ሄደች። እናም አሁን ቀጥታ ወደ ቤት ሂጂ፣ ወደዛ ወደዚህ ብትይ እከታተልሻለሁ አላት አቤል። እሷም ሳታቅማማ እያለቀሰ ደም እንባ እያነባች ወደ ቤት ሄደች። ያሳዝናል። የዳራ እናት እንግዲህ አንድ ወረቀት ተቆርቁሮ በር ላይ ተላከላት። ሩጣ ልጅቷ ዳራ ስታነሳው እናትየዋ በጣም ተናደደች። ወንድሟ ክላስ ልትገባ እንዳለችም ለምንድን ነው የምትገቢው ብላም ጮኸችባት እና ዳራንም አስጠነቀቀቻት። ምንም አይነት መልእክት ቢመጣ በር ቢቆረቆር መክፈት የለብሽም አለች። ስራዋን ስለምታውቅ ያንን ወረቀት አንብባ የስ ጥሩ ነገር ነው ያደረከው፣ ልጁን በዚህ መልኩ ስራ ሰራ ማለት ሁሉንም ነገር ሰጣችሁት ማለት የልብ እንድሰማው ማድረግ አይቻልም፣ ከአይኔ ላይም እንድርቅ አልፈልግም አለች። ለናታንም ደውላ አሁኑኑ በፍጥነት ናቶሮ ስራ ተገኝቶልሃል አለችው። ናታንም ለመሄድ የስ ተሳካልኝ እያለ እየሮጠ መለስ ሲል የለበሰው ልብስ እነሱ የድሃ ልጅ መስሎ የሚሰራበት አይደለም። ልብሱን ለመቀየር ተመልሶ ሄደ። ኤፍራታ ደግሞ እንግዲህ የያፌትን ጸጉርና የናታንን ጸጉር ለማምጣት ያፌትን በፖርሳዋ ይዛለች፣ ማበጠሪያውን አንስታ። ከዛም ቀጥላ ደግሞ ናታን ጋጺን ማግኘት እንዳለባት ደውላ ጠየቀች። አፄ በሰዓቱ ጥሩ ስሜት ላይ አልነበረችም። እናም በሚያሳዝን ሁኔታ ነበር ያወራች። አፄ ምን ሆነሻል ስትላትም ዘወር እያለች ኋላዋን እያየች ጽዮን እቤት ነኝ ኢፉዬ አሁን ሁሉንም ነገር ነግርሻለሁ አለቻት። እቤት ስትሄድ ያንንም ነገር ሳትነግራት ለጽዮን ስልክ ተደወለ። ይሄም ስልክ አቤል ነው። ከዛም ኤፍራታ ሩጣ የናታን ጸጉር ማበጠሪያ ላይ ሄደች። ከዛም ጸጉራቸውን በሶፍት ጠቅልላ ያዘች። እንግዲህ ናታን ደግሞ ያፌት ደግሞ እንግዲህ አቤልን ቢኒን ተኔ ቀድሞ የያዘው ማን ነው የቀደመኝ እያለ እየተበሳጨም ነበረ። እናም አለቃ እኔ እንጃ እያለ ነበር፣ ግን ትንሽ ፍንጭ አግኝተናል ብሎት ነበር ታሪኩ ከዛ በፊት። ነገር ግን በኋላ ላይ ደግሞ
የትም ቦታ ስለ ስራው እንዲሁም ስለ ገንዘቡ ስለ ቢዝነሱ ተጠንቀቁ ብሎ ላከው። ከዛም የዳራ እናት ደግሞ ስለ ቢዝነስ ማንም የሚያውቅ የለም ስለሚሰራው ገቢ እያለች ነበረ። ይሄ ምንድን ነው? ያፌትንና የዳራን እናት የሚያገናኝ የቢዝነስ ስራ ነው ማለት ነው። ያፌት የተዳፈረው ማን እንደሆን እስካሁን ድረስ በቢዝነሱ ጉዳይ አላወቀም። ሉሊትም ነገር እያንቀራጨች ትገኛለች። አቶ ናታን ስትለውም ናታንም ቀይር ብሎ አስፈራርቷት ሄደ። እኔ ምን አደረግኩ? መጠየቅ አልችልም? ጓደኛ አይደለም ወይ ነው ያልኩት አለች። ሲቀጥል እንግዲህ ያፌት እቤት ገብቶ ኢፍራታን ሲፈልጋት አላገኛትም። በጥሪም ኢፍራታ እያለ በጣም በፍጥነት ቢሮጥም ሊያገኛት አልቻለም። ከዛም ተላይ ቤት ወርዶ ታች ሳሎን ቁጭ ብሎ በዚህ ጨለማ የት ሄዳ ነው ብሎ ስልክ ሊደውል ሲል ታሪኩ መጣ። ታሪኩ ደግሞ አለቃ አለው። አቤት፣ ምን ነው? አዲስ ነገር ተገኝቷል። ምንድን ነው አለ ያፌት። ይኸውልህ ቢንያምን ያገተው ያክስትህ ልጅ አቤል ነው ሲለውም ያፌት እሳት ጎርሶ እሳት ለብሶ ተነሳ። ቀጥታ አሁን አቤልን አግቶ እግር በእግር ተከታትሎ እያንዳንዱ ነገር ያደረገውን ነገር ሊያስከፍለውና ለፖሊስ መጀመሪያ ሰጥቶ ከዛም በኋላ የራሱን እርምጃ መውሰድ እንዳለበትም ተረድቷል። ምክንያቱም እስር ቤት እንደገባ አቤል ሄዶ ዝቶበት ነበረ ያፌት ላይ። አሁን ያፌት ሁሉም ነገር ተሳስሮበታል። እኔ አሳየዋለሁ ብሏል። በጽዮን ጉዳይም ከሆነ ጽዮን የአቤል እንደማትሆን አስቀድሞ ነግሮት ነበረ። ስለዚህ አሁን ቢኒ በህይወት መኖሩ እጅግ ያስደስታል። ግን ደግሞ ቢኒ ሲነሳ ምንድን ነው እዚህ ገኒ ራሷን ስታወድቃለች። አቤላ ለቢኒ አንተ ጽዮንን አስቸግረሃት እንጂ ወዳህና ፈልጋህ እንዳልሆነ እያለቀሰች ነግራኛለች። በሷ ዙሪያ ደግሞ ከሆንክ እገላለሁ እያለ እንግዲህ ገጀራ ይዞ እያስፈራራው ነበር። ግን ቢኒ ቦታም አልሰጠውም እና አሁን የሀረግ ድራማ ጦርነት አንድ ብሎ እንደገና ሀ ብሎ ተፋፍሞ ይገኛል። ግን ገኒ መንቃት አለባት ባይ ነኝ። ከሁሉም በፊት ገኒ ተነስታ ሀሳብም የምትሰጠው ኤፍራታ ደግሞ የያፌትን እና የናቱን የዲኤንኤ ምርመራ ካወቀች በኋላ ምንድን ነው እርምጃ? እስከዛ ድረስ ምንድን ነው የሚካሄደው? እውነት በጣም አጓጊና እጅግ ደስ የሚል ነገር ነው። ግን ቢኒ እንደዚህ መሰቃየቱ በጣም ልቤ ተሰብሯል። ለዛውም በአንድ ውርጋጥ በአቤላ እንደዛ መሰቃየቱ፣ በዛ ላይ ጽዮንን እውነት ፍቅር ምን ያክል እንደሆነ ዋጋ እንደሚያስከፍልም የሚያሳይ ነገር ነው። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ።